አቶ ግርማ በከባዱ ሜሮን አስደበደበችው። ሜሮን እንዳስደበደበችው አቶ ግርማ አወቀ። ጆሲም እንደዛው። ሳሚና ሰላም ተሳሳሙ። ሲሳሳሙ ጆሲና ሜሮን አዩአቸው። ሜሮን ጨለለች። ምክንያቱም ሰላምዬ ስታስብና ስታልመው የነበረው ሰው በእጇ አስገባች በቀላሉ። ሳሚ ሁሉን ነገር ስላወቀ አሁን ከሰላምዬ ጎን ከአቶ ግርማ እንዴት ማስረጃውን አግኝቶ ወረቀቱን አግኝቶ እናቷና እሷን በነፃ እንዴት እንደሚያወጡ አንድ ላይ እያቀዱ ይገኛሉ። ወረቀቱ ከተገኘ በኋላ ሰላምዬ እናት ደህንነቷ የተጠበቀ ይሆናል። አቶ ግርማ ደግሞ እስር ቤት ይገባል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ሀሴት ክፍል 23ን እዤላችሁ መጥቻለሁ። ክፍል 23 ላይ እንግዲህ ሰላምዬና ሳሚ ተሳስሟል። የተሳሳሙት ደግሞ እንግዲህ ያው ሰላምዬ እየተማረች እንደሆነች እና ብዙ ነገሮችን አሳልፋ እዚህ ደረጃ እንደደረሰች ለሳሚ ሁሉም ነገር ተናግራለች። አቶ ግርማ እንደደፈራት በድጋሚ ደግሞ እስከ ዛሬ ሲያሰቃያት እንደነበረ በተደጋጋሚ ሊደፍራት የመድፈር ሙከራ ሊያደርግባት እንደነበረ ሊያገባት ሚስቱ ሊያረጋት ሲፈልግ እንደነበረ ለሳሚ ሁሉም ነገር ተናግራለች። ይሄ የተረገመ ሰውዬ የእናቴ ባል የነበረ የእንጀራ አባቴ የነበረ አሁን ደግሞ እኔን አግኝቶ ሚስት ሊያረገኝ ይፈልግ ነበር። ከእቃ አጣብነት ወደ ንግስትነት ተቀየሪ ብሎ በተደጋጋሚ ኩሽና መጥቶ ሲያስቸግረኝ ነበር። እሱን ለመበቀል እሱን የእናቴን አልጋ ቁራኛ የመሆኗ ምክንያት እሱን ለመበቀል እንደገባው አያውቅም ነበር። እሱ ግን ሊያገባኝና ሚስቱ ሊያረገኝ የቤቱ ባለቤት ሊያረገኝ እፈልግ ነበር። ይሄ ቆሻሻ ልክስክስ እያለች ስትነግረው ነበርና ሳሚም አላመነም። እኔ ይሄ ሰውዬ ምን አይነት እርጉምና ሰይጣን ቢሆን ነው አንቺን ልጁን የምታኪ ሴት ለሚስትነት የሚያጭሽ በማለት ሳሚ ራሱ በጣም ተናደው፣ አሁን ተረጋግተን ወረቀቱን ማግኘት አለብን። ከዛ በፊት ግን እናትሽ መዳን አለባት። የተሻለ ሕክምና እንድታገኝና ከውጭ አገር ሄዳ መታከምና መዳን የምትችል ከሆነ ዶክተሮቹን አናግረን እናትሽ ታከማ ወደ ራሷ መመለስ አለባት። ከዛ በኋላ ለአቶ ግርማ የሚገባውን ፍርድ እንሰጠዋለን ከፈጣሪ ጋር፣ ፈጣሪም ደግሞ ይረዳናል በማለት ሲናገር ነበረ። ሰላምዬም እኔም ያን ቀን ነው የምናፍቀው፣ ያ የጨለማ ህይወቴ ብርሃን የሚያገኝበትን ቀን ነው የምናፍቀው። እናቴ አልጋ ቁራኛ የሆነችበት ምክንያት እንዲያገኝ ነው የምፈልገው ብላ እሷም እየነገረችው ነበረ፣ ደስ በሚል ሁኔታ ማለት ነው። በዛ ስሜት ውስጥ እንግዲህ ያው የማያን ነገር ውስጥ ገብቶ ሳሚም እንደሚያፈቅራት ሁላችንም እናውቃለን። ሰላምዬም ታፈቅረዋለች። ሜሮን ደግሞ ለሳሚ አትገባውም። በጣም ክፉና መጥፎ አስመሳይ ብር ወዳጅ ሴት ስለሆነች ለሱ ስለማትገባው ሰላምዬና ሳሚዬ አንድ ላይ ቢሆኑ እኔ በበኩሌ በጣም ደስ ይለኛል ማለት ነው። እናንተስ ደስ አይላችሁም? ምክንያቱም ሜሮን ምን ያህል ክፉ እንደሆነች ታውቃላችሁ። እዛ ቤት የገባችሁበትን አላማም ደግሞ በደንብ ታውቃላችሁ። እሱን ወዳ አፍቅራው ሳይሆን ለሳሚ ገንዘብ የሳሚን ገንዘብ ፈልጋ ነው እዛ ቤት ውስጥ የገባችው። አሁን ራሱ መልስ በመስጠቷ ምንም ነገር አልተሰማትም። መቼ ነው የሚሞተው መቼ ነው የሚገላገለው ብላ ነው እያወራች ያለችው። እና አቶ ግርማ ደግሞ ያው ታግቷል፣ ተደብድቧል። ተለቆ ወደ ቤት ሲገባ እንግዲህ ጆሲ አይቶ ነበርና አንቺ ነሽ አይደለ ሽማግሌውን ያስደበደብሽው? አሁንም አንቺ የቤቱ ሰላም እንደ አደፈርስሽ ነሽ። አሁንም እንዴት እንደማስቆምሽ በደንብ በቅርቡ አሳይሻለሁ ብሏል። ጆሲ እንግዲህ መፎከር ብቻ ነው የሚያውቀው፣ ምንም በተግባር አድርጎት እኔ እስከዛሬ ድረስ አላየሁትም ማለት ነው። ፎክሮ የሚያደርገውን ነገር ይናገራል። ከዛ ሜሮን ደግሞ ያው በዚህ ነገር አንደኛ ስለሆነች ብዙ ጊዜ ትቀድመዋለች ማለት ነውና አቶ ጆሲ አሁንም እንደዛው እንደፎከረ ነው። ምንም የተቀየረ ወይም ደግሞ ያረገ ለውጥ ያመጣው ነገር የለም። ሳሚ አሁን ደህና ነው፣ ግን መድኃኒቱ ቀስ እያለ ነው የሚገለው ብላ በግልጽ ተናግራለች ማለት ነውና የእሱ መሞቻ ቀን እየጠበቀች ነው። እሱን አላገባችው፣ ንብረቱን በየትም በኩል አታገኘውም። ብታገባ ኖሮ እሱ ሲሞት ንብረቱ ያንቺ ይሆናል የሚባል ነገር አለ አይደለ? የሚስት ይሆናል እና እንደዛ ልታገኝ ትችላለች። በአሁኑ ግን እንዴትም ልታገኘው አትችልም። ምክንያቱም አላገባችሁም፣ ፍቅረኛው ነች፣ መጣች፣ አብሮ እየኖሩ ነው እንጂ ሚስቱ ህጋዊ አይደለችም።
እና አቶ ግርማ ደግሞ እሷ እንዳስደበደበችው እሷ እንደዚህ ቦርጩን እንዳስተነፈሰችለት ቢያቅ ደግሞ ምን ሊያረጋት እንደሚችል እሱን አብረን የምናይ ይሆናል። ሰላምዬ ደግሞ የሜሮን ማንነት አሁን ለሳሚ የምትናገርበት ሰዓት የደረሰ ይመስለኛል። እርግጠኛ ነኝ የሜሮን ማንነትን እንዳወቀ የሜሮንን ማንነት እንዳወቀ አቶ ሳሚ ከቤት ያባራትና ለሰላምዬ የፍቅር ጥያቄ ያቀርብላታል ብዬ አምናለሁ። እናንተም እንደዛ እንደምታምኑ ተስፋ አደርጋለሁ ማለት ነው። የኔ ውድና ወርቅ የሆናችሁ ቤተሰቦች እወዳችኋለሁ። ባይ ባይ።